ክቡር አቶ ሙስጠፌ ክልላችን ርዕሰ መስተዳድር ወንድሜ አሊኮ ዳንጎቴ እንዲሁም ወንድሜ ጁ ጎንሹን፣ የተከበራችሁ ሚኒስትሮች፣ የሀገር ሽማግሌዎች፣ የዚህ ከባቢ ነዋሪዎች፣ ለመላው የኢትዮጵያ ሕዝብ ዳግም ለእንደዚህ ያለው ታላቅ ስራ መከናወን ያበቃንን ፈጣሪ ለማመስገን እድል ስላገኘው በእጅጉ ደስ እያለኝ በጋራ ፈጣሪያችን እንድናመሰግን እጠይቃለሁ። ለክልሉ ርዕሰ መስተዳድርና ለሚኒስትሮች ማሳሰብ የምፈልገው አንድ ጉዳይ አለ። የሀገራችን ሽማግሌዎች በደስታና በሳቅ ቀን ጥንቃቄ አድርጉ ይላሉ። በሐዘንና በለቅሶ ቀን ፈጣሪያችሁን የማመስገን፣ የመጠየቅ፣ የመማፀን ልምምድ በሰው ልጅ ተፈጥሮ ውስጥ አለ። ደስታ፣ ስኬት፣ ሳቅ ግን ከመሬት መርገጥ የሚያንሳፍፍ ወደ ላይ ስናንጋጥጥም ለማመስገን ሳይሆን ለመንጠራራት ስለሚያደርግ ዛሬ ታላቅ መከናወን፣ ታላቅ ደስታ፣ ታላቅ ሳቅ ቢሆንም ከመሬት እግራችንን ሳንለቅ ደስታችንን በልክ አድርገን ለነገ ስራችን አዳዲስ ጉልበት ታጥቀን አሁንም እንደ ትናንቱ ፈጣሪያችንን እያመሰገን ከመሄድ እንዳትቦዝኑ አደራ ልላችሁ ፈልጋለሁ። ምክንያቱም በትጋት በስራ እናንሰራራለን፣ በውጤቱም እናበራለን። የማንሰራራት ዘመናችን ጀምሯል፣ የብርሃን ዘመናችን ጀምሯል ያልንበት ዋናው ምክንያት ከጥቂት ሳምንታት በፊት በአፍሪካ ግዙፍ የሆነውን 5000 ሜጋዋት የሚያመነጨውን ግድብ ማጠናቀቃችን ይታወሳል። ዛሬ በዚህ ስፍራ 1000 ሜጋዋት ኢነርጂ የሚያመርት በማምረት አቅሙ የህዳሴን ግማሽ የሚሆን በሜጋዋት ሳይሆን በኢነርጂ ማምረት አቅሙ የህዳሴን ግማሽ ያክል ኢነርጂ የሚያመርት የጋዝ ኢነርጂ ማምረቻ ነው። ግማሽ ያህል ሲባል ሰዎች ግራ እንዳይጋቡ፣ በውሃ ኢነርጂ የሚያመርቱ ግድቦች ቢበዛ እስከ 30% ነው ኢነርጂ የሚያመርቱት። ነገር ግን በጋዝ ሲሆን እስከ 90% ከፍ ይላል። ሜንቴናንስ ጊዜው ያነሰ ስለሚሆን እዚህ ቦታ 1000 ሜጋዋት ቢሆንም በሚያመርተው ኢነርጂ ግን ከህዳሴ በጥቂቱ ከግማሽ ከፍ ይላል እስከ 8000 ጊጋ አወር ስለሚጠጋ ይሄ ኢነርጂ ሲደጋገም ለኢትዮጵያ ብርሃን ይሆናል የምንልበት ዋናው ምክንያት መካከለኛ እድገት ደረጃ ላይ ያሉ አንድ ሀገር ዛሬ የሚያመርተው ኢነርጂ ከጥቂት አስርተ ዓመታት በፊት መላው ዓለማችን የሚያመርተውን ኢነርጂ ያክላል። የአንድ ሀገር ኢነርጂ ምርት የመላ ዓለምን ኢነርጂ ልክ የሚተካከልበት ደረጃ ደርሷል። ዛሬ በስፋት ኢነርጂ ማምረት መቻል ብዙ ትርጉም አለው። በእኛ ሁኔታ ከጀርባ የምትመለከቱት ይህ የጋዝ ፕላንት ብቻ አይደለም። በምግብ ራሳችንን ለመቻል ለምናደርገው ጥረት ለማዳበሪያ ማምረቻችን ዋነኛው ግብአት ጋዝ ነው። በዚህ ምክንያት ምግብ ይሆነናል ማለት ነው። በሌላ መንገድ 1000 ሜጋዋት ኢነርጂ እናመርታለን፣ ከዚያም ክሪፕቶ ማይን እናደርጋለን ስንል 100% ግብአቱ ጋዝ ነው።